ፈጣሪ ወይኔ ፈጣሪ ወይኔ ፈጣሪ። ሰላም ሰላም ቤተሰቦቼ፣ ሰላም ሰላም ቤተሰቦቼ፣ እንዴት አመሻችሁ? ሰላም አመሻችሁ? እኔ ያለው እስኪር ሁለት ጣውንቶች ወይኔ አንጀት ተቃጠለ። ጌታ እንደው ስቄ ብቻ ስቄ አዋልኩኝ። እንዴት ነው አብሪሽ? በሰላም ነው አለቅ? ተሰቃየቀው፣ መከራ በላ ልጁ መከራ በላ። በሁለት ሚስት ሄርሜላ በራሷ ራስተኛች፣ ጋለሞቷ ደግሞ ከላይ ተለጠፈች። አብሪሽ በመሀሉን ወይኔ አብሪሽ ቀረ። አብሪሽ ተበላ ዘንድሮ። እኔ የሚለው እኛ ጠዋት ሄርሜላ አንገብግበን አሳብደን እየደወለ ነው። ቡዜ ጸበል ቤት ሆነች እንዴ? ቡዜ ጸበል ቤት ሆነ እንዴ? የቡዜ ቤት ደግሞ ቡዜ ፈጣሪ ሆነች እንዴ? ጸበል ቦታ ነው አለ ነው። አታስቡ፣ ጸሎት ቦታ ነው አለው። አብርሽ ዴና ነው፣ እኔም ዴና ነኝ። አትረብሹ ውዶቼ። ለአብርሽ ያለው ፍቅር ለኔ ያለው ፍቅር አሳይታችኋል እናንተ ሁላችሁም። አብርሽ አሁን ዴና ነው፣ ጥሩ ሁኔታ ነው አለው። አብርሽ ጸበል ቦታ ነው አለው። እኔና ቡዜ ዳኒ ድድብ ጸበል ቦታ ነው አለ ነው። ጸሎት አድርጉ ብላ ነበረች። አሁን ደግሞ አኡዝ ቢላ ምን ሸይጣን ነው? ወይ ጉድ ወይ ጉድ! ሆዴ ደረቅ። እነሱ ጸበል ቤት ከሄዱ እንግዲህ ድግምቱ ይወራል፣ መድኃኒቱ ይወጣል። እነሱ በአስማት ስለሚሰሩ መድኃኒቱ ይከሸፋል። በጸበል ሲገባ ይከሸፋል፣ አመድ ይሆናል። ለዛ ፈርቶ ጸበል ቤት አይወስዱም፣ ጸበል ቤት አይሄዱም። ሁሉም እነሱ በመድኃኒት ነው የሚሰሩት። እኔ በጣም በእውነት ገርሞኛል። ቡዜ ቤተክርስቲያን ሆነች እንዴ? ቡዜ ጸበል ሆነች እንዴ? ወይኔ ፈጣሪ፣ የሰውን ነፍስ መጫወቱ ገርሞኛል። ለማለ ተጋበዱ ማጂ ደግሞ ያችኛው ስትሄድ እቺ ትቀርባለች። አስተኙ፣ አንቺማ አስተኙ። ውይ አሁንም ትመጣለች፣ አሁንም ተመልሳ ትመጣለች። ዶክተሯ ምናለች? አምስት ቀን የመጣ እኔ ጋር ይታይ ብላለች። በት ነገር ጭንቀት አያስፈልገውም፣ ስትረስ አያስፈልገውም፣ እረፍት ያደርግናል። ከከተማ ወጣ ምናምን ያኛው አቅም የለም። ከከተማ ወጣቱ ግን ጧት እየወሰደች ቼክ እንዲደረግ እናደርገው እና ምንድን ነው እኔ ብዙ ነገር እንትን እያሉ እየተጋፉኝ ነው። ቢያንስ እናንተ ግን ከኔ በላይ መብት አላችሁ በወንድማችሁ ላይ ገባሽ? ያው እኔን በጣም እያወጡኝ ነው። ግን አብርሃም ደህና እስኪሆን ድረስ የፈለጉት አይደለም መናገር፣ መሳደብ፣ ቢማቱ ችግር የለውም። እሱ ደህና ከሆነ በኋላ ከኔ ጋር ያላቸው ነገር ደህና እስኪሆን ድረስ በቻላችሁ ሳቅም እናንተም ጠንክሩ፣ እኛም እንጠንክር። ግን በጣም የሆነት በጣም ጀግና ከሌሊት ጀምረ ከኛ ጋር እየተሽከረከርክ ነው ያልከው እና በጣም ነው የምናመሰግነው። ያው አብርሽ ከፈጣሪ ጋር ጤንነቱ ይመለሳል። ዝም በላቸው፣ ጠዋት እንመጣለን ቢሉም አይሄድም። አምስቱም ቀን በስነ ስርዓት ሕክምናውን ጨርሶ ነው የሚሄደው። ያው እንግዲህ ቡዜ እኮ ደክማለች የለችም። ቡዜ እኮ የለችም እና ያለው ነገር ምንድን ነው? ያው ጠዋት ሕክምና ይታያል ነገር ያው ሕክምና ማድረግ ሆኖ ወደ ቤተክርስቲያኑ ሄዶ ጸሎት እንዲደረግለት ያለው ይታያል። ያው ከፈጣሪ ጋራ ወደ ለውጥ ይመጣል ብዬ አስባለሁ። ገብቷል አይደል? አሁን እነሱ እንግዲህ ሩታም ኤፍሬምም ትንሽ የማይቀርቡት ከሆነ ትንሽ ቢያንስ እንኳን ጋር አሁን አንዳንዴ የሆነ በቃ ሰው ሲመጣ ጭንቀት አሁን በራሱ እንደዚህ እንትን ስንልበትም ያው መጨናነቅ ነው፣ ዶክተሯም እንዳለችው ማለት ነው። ስለዛ ከዛ ነገር እየራቀ ከፈጣሪ ወደ ጤንነት ያስባለ። የሚም እንደዚህ አትጨናነቂ፣ ሁሉም ነገር በፈጣሪ እጅ ነው። ፈጣሪ ያድነዋል። ሲጀመርም ደግሞ ምንም አይሆንም። በቃ አንድ ያሁን እኛ ቤተሰቡ ጋር መጥቷል ያለውን ነገር
እኔ ከዚህ በኋላ ያለው ግብ እንዴት እንደሚቀጥል ነው ማላውቀው። ምክንያቱም በተረጋጋ ሁኔታ ነው ሕክምናውንም ቸርቹ ነው መሄድ ያለበት። ገባችሁ አይደለ? እንዴት አድርገን ነገ እንደምናስተካክለው አላሰብተዋል። ወይ በሁለት ሴቶች መሀል አብርሻ የሆነ ወከባ ምናምን በጣም ነው የሚያስጠላው። አሁን ጤናው ላይ ማተኮር አልቻሉም። እኔ ምን እንደሆነ አልገባኝም። አንቺ ማርጅተሻል ወጥተው አንድ ጊዜ እንኳን ስለ ጤናው ተጨንቀው ጤናውን ቢያስተካክሉ ከዚህ የፈለገውን ቢሆን እኔ አይጨንቀኝም። አሁን ላይ እያስጨነቀኝ ያለው ይህ ግርግር ወከባ፣ ለልጁ ምንም መብት እየሰጡ አይደለም። የባሰ ነገሮች ከማባላሸት ጸበሉ ውስጥ ጸበል ለምንድን ነው የማትወስዱ ነው ጥያቄ። በጣም ግራ እየገባኝ ያለው ነገር ከኛ ጋር ጊዜ እንዲያሳልፍ ምንም እየፈቀዱለት አይደለም። እና ጊዜ ቢያንስ አሁን ቤትሽ ገብቷል፣ እሺ አንቺ ጋር ነው ያረፈ ነው። እኔ እንዴት ነው ከጎንሽ መሆን ባለብኝ ልክ ሆናለሁ። ግን ደግሞ ቸርች መሄድም ያለበትን ነገር እንዳለ በቃ ይሄ አሁን ላይ ኃላፊነቱ አንቺ ጋር ነው፣ እኔ ጋር አይደለም ይሄ ልጅ። ስለዚህ በምንም አይነት መንገድ ወይ ነገር የሚያላ ጌታ ጉዝናት አንዴ ገብቷል፣ አንዴ ረፍት አድርጓል፣ አንዴ ወንድምሽ እጅሽ ላይ ገብቷል። ስለዚህ መሄድ ያለብንና ማድረግ ያለብን እዚህ እናደርጋለን። ምክንያቱም እነሱ ጊዜ እየሰጡንም አይደለም፣ አብርሃምንም ለእኛ ምንም ቻንስ እየሰጡን አይደለም። በደንብ ታውቂያለሽ፣ በደንብ ትረዳዋለሽ ብዬ አስባለሁ። ስለዚህ ጊዜ አደራሽ እኔ እንዳልጨራጀምር እነሱም እኮ የሆነ ነገር እንደሚሆን የሚነካ አሁን እኔ በቃ ቅድም እንደዛ ስንከራከር በቃ ስናወራ እያልኩ ነበረ። የሆነ ነገር ያለ የሚነካባቸው ያለ ይመስል ነው እየሆነ ያሉ ገብቶሃል። ስለዛ እኔ ፍሬምንም እንዴት በምን መንገድ እንደማስረዳው ባላውቅም ግን እስኪ ለማንኛውም ሁሉን ነገር ፈጣሪ ያውቃል። እኔ ማለት የምፈልገው ነገር በእውነት አብርሃምን እየረሳ ነው ያለን የመሰለኝ። ማለት አምጡት ውሰዱት ስንባባል የእውነት በመሀል የሚሰቃየውን ስቃይ ማየት አለብን ሁላችንም ነው የምላችሁ። እና በመሀል በጣም የተሰቃየ ነው ምናምን እውነት ደህና ሆኖ ይሄን ነገር ቢያየው በእውነት በጣም ነው የሚያሳዝነው። ተረዳችሁ አይደለ? በጣም የሚያሳዝን ሁኔታ ላይ ነው ያለው ወንድ ልጅ ሆነ እንደዚህ አይነት ሁኔታ ውስጥ ብቻ ዳኒ ተረጋጋ። የሚያስጨንቅ ሁኔታ ላይ እያሉ በዚህ ልክ ማስመሰሉ ምን ተገቢ ነው ብዬ አላስብም። አንቺ ደግሞ በጣም እየገባኝ ያለው እንዴት ነው አብርሃም በደህና ተመልሶ የፈለገውን ነገር ምርጫውን ነው መኖር ይችላል። ግን ደግሞ በሱ እንደዚህ መሆን ሁለታችን ቤተሰብ መጋጨታችን ትክክል አይደለም። ጊዜ ዋናው ጤናው ነው የሚቀጥለው። አሁን ምንም ይሁን ምንም ወይኔ ሄርሜላ እርጉዝ ሆኖ እያዞረህ ነው። አይዞህ ደህና ትሆናለህ፣ ይሻላል። እሺ ፈሳሽ ነገር ወስዳለሽ እና ደግሞ አሁን እረፍት ታደርጋለህ። እሺ አብርሽ እህትህ ቤት ነው ያለው። በደንብ እረፍት ታደርጋለህ፣ ነጻ ትሆናለህ፣ ሰላምን ታገኛለህ። አይዞህ እሺ። አዎ ሄርሚ አሁን ባለበት ሁኔታ እንትን ማለት ነው። ግን እንዴት የምልህ ነገር ነገ መጥተው ግርግር መፍጠራቸው አይቀርም። በዛ ሰዓት ግን አንተ ማሳመን መቻል አለብን። ምክንያቱም ከኔ ጋር ምንም እየተግባቡ አይመስለኝም፣ እያየኋቸው ነው ብዙ ነገር ላይ ማለት ነው። ግን አንተ 5 ቀን በሚገባቸው መልኩ ቀስ ብለህ ማስረዳት ያለብን አስረዳቸው። እኛ የምንፈልገው ወደ ራሱ እንዲመለስ ብቻ ነው። ከዛ በኋላ ያለውን ነገር ራሱን የሆነው ጉዳይ ነው። አሁን ግን የሚያሳስበን ጤንነቱ ነው። ዛሬ ራሱን ሳት አይተዋል። ሲወርቅ የሆነ ነገር መቶት ቢሆን አጥተነዋል። ይሄ ልጅ የምፈራው ያለሁት እሱ ነው። ነገሮች እየተባባሱ እኔ በአንቺ በተባባለ ሰዓት የባሰ ነገሩ እየከረረ ነው ያለው እና የእሱ ጤና ሁኔታ በጣም እያሳሰበ ነው ያለው። አሁን ወደ ጤናው ነው ማተኮር ያለብን። ያንን ነገር እንዲያስቡ ሁለቱም አስረዳቸው። እስኪ እንግዲያው ፈጣሪ ያውቃል። እንግዲያው ከኛ ያላለፈ ፈጣሪ ጨመርበት። እስኪ ማለት ያለብኝ ለማለት ሞክራለሁ። ሁለቱም ነው እየሰሙ አይደለም፣ ትንሽ በጣም እያስቸገሩ ነው። እስኪ ለማንኛውም ፈጣሪ እንግዲህ እኔ ልሄድ መሽቷል። እሺ ችግር አደራሽን ሰላም ያስፈልግ ታይም ደውይልኝ። እሺ አብርሽ ጠዋት እመጣለሁ። ሰላም ደርሽ፣ ሰላም ደር የሰሙት ነው። ደህና ደር፣ ጠዋት እመጣለሁ። እሺ አይዞህ ብዙ አደራሽን ደውይልኝ። እሺ ችግር የለም። ደህና ደር። ቻው ሰላም። ወንድምሽ የሆነ ነገር ልበል። እኛ ራሱ እሱም ትንሽ ረፍት ያለ ደክሞናል ብቻ አይገልጸውም።